ገዳማቱን ወይም ደግሞ ገዳሙን ጳጳሳት አልደፈሩትም። ለምን? አንደኛውን ፍለጭልኝ፣ አንደኛውን ቆረጭው፣ አንደኛውን አጥፊው የሚል በቤተክርስቲያናችን ጸሎት አይጸለይም። በቤተክርስቲያናችን የሚጸለየው ጸሎት እናንተ ነጋዴን በነጋዴ እንዴት ለመዳኘት ፈለጋችሁ? በቤተክርስቲያኗ ሚዲያ መምጣት ለምን አቃታችሁ? ገዳሙ የማያውቃቸው ሰዎች ምን ያክል እውቅና ቢሰጣቸው ነው እነዚህ መነኩሴ ከሚዲያ አካላት ጋር ተነጋግረው ያንን ዶክመንተሪ እንዲሰራ የተደረገው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን እንደምን አላችሁ? እንዴት ናችሁ? እንግዲህ ሚዲያው ቤተ ማርያም ነው። አዲስ የሆናችሁ ሰዎች ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ ለእናንተ ይበጃሉ፣ ይጠቅማሉ የምላቸውን ሐሳቦች ወደ እናንተ ለማጋራት መጥቻለሁ። እንደምታውቁት አንድ ወቅታዊ ጉዳይ፣ ትኩስ የሆነ ጉዳይ እየሰማን እያየን ያለ ነው። በዚህ ጉዳይ ላይ የተወሰኑ ነገሮችን ማለት ፈለኩኝ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት ሁሉ ነገር የራሱ ልክና መጠን አለው፣ የራሱ አካሄድ አለው። ከዚህ አንጻር በገዳማያቱ ላይ የተነሱት ሐሳቦች ለምን እነዚህ ተፈጠሩ፣ እንደገና ደግሞ ነጋዴ በነጋዴ ይዳኛሉ የሚሉ ሐሳቦች ላይ የተወሰኑ ሐሳቦችን ማንሳት ፈለኩኝ። ምክንያቱም በዚህ በዋልድባ ገዳም ላይ የተነሳው ሐሳብ ላይ መጀመሪያ ኮሜዲያን እሸቱ ዶክመንተሪ አድርጎ ያመጣውን የገዳሙን ታሪክ ተመልክተናል። በዚህ ላይ የተወሰኑ ሰዎችን አስቆጥቷል። በዚህም ላይ ደግሞ ኦርቶዶክሳውያን ሐሳብ ሰንዝረው ወንድማችን ደግሞ ይህንን ሐሳብ በመቀበል በአባቶቹ ፊት በቪዲዮ የታጀበ ልክ እንደሰራው ይቅርታን ጠይቆ እንዳቀረበ ተመልክተናል። ከዚህ ጋር ተያይዞ ይህንን ይቅርታ እኛም አይተነዋል። አባቶችም ይህንን ይቅርታ ለምን አልተቀበሉትም የሚለው ሐሳብ አንድ ሆኖ ሳለ ሁለተኛ ጥፋት ወይም ደግሞ ሁለተኛ ችግር ወይም ደግሞ ሁለተኛ አጀንዳ ማምጣት ለምን ተፈለገ የሚለው ሐሳብ ላይ የተወሰኑ ነገሮችን ለመሰንዘር ነው። ስለዚህ በወንድማችን ተቃራኒ ሆኖ የቀረበው ሁለቱም የቤተክርስቲያን ልጆች ሆነው ሳሉ እግረኛው ሚዲያ የሚባል ሚዲያ በስፍራው በመገኘት እኔ ከእሸቱ የተሻለ የቤተክርስቲያን ልጅ ነኝ ወይ ባለብሻለሁ የሚል አይነት እሳቤ ያለው ይመስላል እያቀረበው ያለው ነገር። ሁለተኛ ደረጃ ደግሞ የገዳማያኑ አባቶች የሚሰነዝሯቸው ቃሎች እውነት ለመናገር ከገዳማት አባት እንደዚህ አይነት ነገር ይጠበቃል አይጠበቅም የሚለው ላይ የተወሰኑ የቤተክርስቲያን አስተምሮቶች ለማንሳት ነው እኔ ወደ እናንተ የመጣሁት። እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ትልቅ ስፍራ ያላቸው፣ በቤተክርስቲያናችን አስተምሮ ገዳማትን የገደመ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱሳችንም ይናገራል፣ የቤተክርስቲያናችንም ትውፊት ይናገራል፣ የአባቶቻችንም ሕይወት ያስተምራል። ከዚህ አንጻር ይህንን ነገር እንዴት አባቶችስ እንደ አባትነታቸው ለሁሉም አባቱ ነው ለምን እንዳልታዩ አንዱን ያመዘነ አንዱን የማጽደቅ አንዱን የመኮንን ሐሳብ እንዴት ሊሰነዝሩ ቻሉ? መቁጠሪያ እንቆጥራለን፣ መቆሚያ እንዘቀዝቃለን፣ ትፈለጣለህ፣ ትቆረጣለህ የሚል ሐሳብ እግዚአብሔርን በራሳችን ሐሳብ ለክተን የምናቀርበው ንግግር ልክ እንዳልሆነ በቤተክርስቲያን አስተምሮ የተወሰኑ ሐሳቦችን ላንሳላችሁ። እሺ የተወሰኑ ቪዲዮዎችን ላሰማችሁና ወደ ሐሳቡ ገባለሁ። በጣም አስቸጋሪ ነገር ስለሆነ ይሄ ከሌሎቹ ፈተናዎች ሁሉ እንዳልነው ቅድም አንስተነዋል፣ ከስኳር ፋብሪካ ግድብ ሁሉ በላይ ትልቅ መከራ ትልቅ ፈተና ነው። ምክንያቱም ታሪክ መለወጥ ላይ ነው። አሁን ይሄ የነበረውን አልነበረም። እዚህ ላይ የሆነ ነገር ልበል። ምናልባት የስኳር ፋብሪካ የሚለው በዚህ ገዳም ላይ የተነሱ ችግሮች ነበሩ። በዚህም ወቅት ብዙ አባቶች ዋጋ እንደከፈሉ ገዳሙ ላይ ያሉ ብዙ ነገሮችን እንዳሳለፉ የምናውቀው ጉዳይ ነው። ይሄንን አንስተው አሁን ካለው ሁኔታ ጋር ለማገናኘት የሄዱበት ርቀት ትንሽ አስገርሞኛል። ለምን? የእያንዳንዱ ችግርና የእያንዳንዱ ምክንያት ራሱን የቻለ በጊዜው አካሄዱ የተለያየ ስለሆነ፣ ይሄ ግን እንደምታውቁት አንዱ ነጋዴ ያጠፋውን አንዱ ነጋዴ እንደሚሽረው፣ አንዱ ነጋዴ ያጠፋውን አንዱ ደግሞ መዳኘት እንደሚችል ያለ ሐሳብ ያለው ስለሆነ ትንሽ አስገርሞኛል። እንከታተለው። የበለጠ መከራ የለም። በእርግጥ እግዚአብሔር አምላክ እንግዲህ መከራውን ያቆርልን የሚሉ አባቶችም በእርግጥ በጸሎት ሁሌም እየታሰበ ነው። እመቤታችን ያው እንድትፈርድ የቦታው አምላክ እንዲፈርድ ቦታውን ለጠላት አሳልፎ እንዳይሰጠው። እሺ እመቤታችን ቅድስት ድንግል ማርያም እንድትፈርድ እንፈልጋለን የሚል ነው። ጸሎት የሚደረገው ለሁሉም ነው። ገዳሙም ላይ ሆነ ቤተክርስቲያንም ላይ ለሁሉም ነው ጸሎት የሚደረገው። አንደኛውን ፍለጭልኝ፣ አንደኛውን ቆረጭው፣ አንደኛውን አጥፊው የሚል በቤተክርስቲያናችን ጸሎት አይጸለይም። በቤተክርስቲያናችን የሚጸለየው ጸሎት ምንድነው? ለሳቱት እግዚአብሔር ልቦና እንዲሰጣቸው ወደ እውነተኛው መንገድ እንዲያስገባቸው ወይም ደግሞ በእውነት እግዚአብሔርን እንዲያገለግሉና እንዲያመልኩ ነው።
በቤተክርስቲያናችን ትምህርቱን በቤተክርስቲያናችን ደግሞ ሰዎች ከስተታቸው ተመልሰው ታርመው በሕገ ቤተክርስቲያን ኑረው የእግዚአብሔር መንግስት እንዲወርሱ ነው። ይሄ በዓለም ላይ ያለው የሴቶች እኩልነት የሚባለው ነገር ገዳማችን ላይ መጥቶብናል። እንዴ በጣም የሚያሳዝን ነገር እንግዲህ ዓለም ላይ ነው ሴቶች ከወንዶች በምን ያንሳሉ፣ እኩል ናቸው፣ መብታቸውን አትጋፋቸው ምናምን የሚባለው ነገር ከዚያ የምንሰማው ገዳም ላይ ደረሰ። ይሄ ደግሞ ዓለሙንና ገዳሙን በተቃራኒ የሚኖረውን ነገር ከዚህ ላይ አሁን ሴቶች እናቶች ከአባቶች ጋር እኩል ነን ቢሉ የማያስኬድ ነገር ስለሆነብን ነው ምርር ብለን። እሺ በገዳማት ላይ የአባቶቻችንና የእናቶቻችን ስርዓት የራሱ ስርዓትና ልክ አለው። የቤተክርስቲያኑ አስተምህሮት ራሱን የቻለ ሴቶች እንዴት እንደሚኖሩ የሴቶችን ተፈጥሮ ጭምር የምታወሳና የምታስተምር ቤተክርስቲያን ናት። በቤተክርስቲያናችን የእናቶቻችን የቅዱሳን አንስት ወይም ደግሞ ለምሳሌ ቀደም ያሉትን ከመጽሐፍ ቅዱስ ብናነሳ 36ቱ አርዲት ተብለው በቤተክርስቲያን የሚነሱ እናቶቻችን አሉ። በዘመናችን ብዙ እናቶች ቅዱሳን ገዳማያኑን ማንሳት እንችላለን። ከዚህ ጋር ተያይዞ ምናልባት የዓለማዊው ሐሳብ ወደ ቤተክርስቲያን መጣብን፣ ሴቶች እኩል ነን የሚል እሳቤ ይህንን ሳያውቁ በገዳማያ ላይ እንዴት አክሴማ ሊደፉ ይችላሉ? እንዴት የእናቶቻቸውን የነ ቅድስት አርሴማን የነ ቅድስት ክርስቶስ ሰምራን እንዴት ህይወታችን ነው ብለው ሊቀበሉ ይችላሉ? ይሄንን ለይተው አያውቁም። እነዚህ እናቶች ያውቃሉ። እና ነገሩ ስለሆነ ስለተፈጠረ ወይም እኛ ስለጠላናቸው ይሄንን የቤተክርስቲያን አስተምሮት አድርጎ ማምጣት ስህተት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ይሄ ግልጽ የሆነ ነው። ሴቶች ከወንዶች ጋራ አስተምሮቱ የተለየ አድርጎ አስፍቶ ለማሳየት የሚካሄደው ርቀት ትክክል አይደለም። ለምሳሌ በቤተክርስቲያናችን እንደ ስርዓት አሁን ሴት ልጅ ክህነት ይሰጠኝ ወይም ደግሞ ልቀድስ ብትል ይቻላል? በቤተክርስቲያን አይቻልም። ስህተት ነው። አስተምሮቱም ስለሌለ ይሄንን እናቶቻችን ያውቃሉ። የእናቶቻቸውን ህይወት አድርገው እዚህ ገዳም ላይ ወይም ደግሞ በገዳማት ሲቀመጡ ይሄ የታወቀ ነው። ምናልባት ይሄንን እንደው እነዛን አካላት ስለጠላናቸው ወይም ጥፋተኞች አድርገን ስለኮነናቸው ይህንን ነገር ከፍ አድርገን ለማሳየት ካልሆነ በስተቀር ሰዎች ደግሞ የሚመለሱትና በአግባቡ ወደ ሕገ እግዚአብሔር የሚመጡት በፍቅር ነው። እንዲህ አይነቱን ነገር በውስጥ መነጋገር የሚቻል የሴቶች ከወንዶች ጋር እኩል ነን የሚል እሳቤ አይደለም። ገዳም ውስጥ ስርዓተ ቤተክርስቲያን እንኳ ይሄንን በደንብ ጠንቅቀው ያውቃሉ እህቶች እናቶቻችን። እና መጽሐፍ ቅዱስ ሴቶችን እንደሚገፋ ለሴቶች ተቀባይነት እንደማይሰጥ አድርጎ ነገሩን ማምጣት ስህተት ነው፣ መታረም አለበት። እናገሩና ብዙዎቹ ያውቁታል። አብዛኛው ስለ ዋልባ ክብር፣ ስለ ቦታው፣ ስለ ቃል ኪዳኑ፣ ስለ ስፍራው፣ ስለ ስርዓተ አበው፣ ስለ ሕጋው ያውቁታል። ጳጳሳት ያልደፈሩትን ሕግ ነው አባቶቻችን ብፁዓን ሊቃነ ጳጳሳት አልደፈሩትም። የዋልባን ሕግ ያልተቃወሙትን ነው እቺ ሴት የተቃወመችውና በዚህ አጋጣሚ እንደው ጳጳሳትም ሌሎችም የሚመለከታቸው የቤተ ክህነት እንትኖች ቢያግዙን ቢረዱን። እሺ ጳጳሳት ተብሎ ተነስቷል። አሁን የመጀመሪያው ነገር እንዲህ ከሆነ ጳጳሳት የማያውቁ ገዳም የለም። ባይዘው አንደኛ ጳጳሳቱ ከገዳማኑ መነኮሳት ናቸው። መነኮሳቱ ነው ወደ ጵጵስና ወደዚህ ማዕረግ የመጡት። መነኩሴ ሳይሆን ወደ ጵጵስና የመጣ በቤተክርስቲያን ታሪክ ውስጥ የለም። ምናልባት በአንድ በፖለቲክስ ጉዳይ አሁን ላይ ባለው ሁኔታ በዘር በተለያየ ነገር ነገሩን ልንጠመዝዘው እንችላለን እንደፈለግነው። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽ ባለባት ቤተክርስቲያን ያለው አስተምሮት እንደዚህ አይደለም። ምክንያቱም መነኮሳቱ ገዳሙን ጳጳሳቱ ገዳሙን ያውቁታል። የገዳሙንም ደግሞ የራሱ አስተዳደር የራሱ የገዳማትና የአድባራት የበላይ ጠባቂ አለው። ገዳማቱን ወይም ደግሞ ገዳሙን ጳጳሳት አልደፈሩትም። ለምን? ምክንያቱም ገዳሙ የራሱ አስተዳደር ሊኖረው ይችላል፣ የራሱ መተዳደሪያ ደንብ ይኖረዋል። ግን ቤተክርስቲያኗ የማታውቀውን ትምህርት ገዳሙ አያደርግም። ቤተክርስቲያኗ የምታውቀው ትምህርት ነው ገዳሙም ላይ የሚከናወነው። የአባቶቻችን ሕይወት ቤተክርስቲያን የምታውቀው ምንድን ነው? ትምህርት ነው። ምክንያቱም የቤተክርስቲያን ትምህርት ማለት ጌታችን ኢየሱስ ክርስቶስ ያስተማረው፣ ገዳምን የገደመው ጌታችን ኢየሱስ ክርስቶስ ነው። ስለዚህ ከመጽሐፍ ቅዱስ ውጪ የወጣ ከቤተክርስቲያን አስተምሮት ውጪ ሕግ ያለው ገዳም ባለመሆኑ ማንም አይቃወመውም። ጳጳሳትም ሊቃወሙት አይችሉም። ለምን? የቤተክርስቲያኗ ትምህርት ያለው ወይም ስርዓተ ቤተክርስቲያን እንደውም በምላት በጥባት የሚከናወንበት ቅዱሳን ያሉበት ስፍራ በመሆኑ ጳጳሳት ሊቃወሙት አይችሉም፣ ሊደፍሩት አይችሉም። ይሄ በደንብ መሰመርና መታወቅ አለበት። እሺ ገዳም አዲስ አበባ የሚቀመጡ ገዳማትን ደግሞ አሁን ንምራ የሚሉ አካላት አሉ።
ብለዋል። እሺ ይሄ ከሆነ መዋቀሩ የማያውቃቸው ገዳሙ የማያውቃቸው ሰዎች ምን ያክል እውቅና ቢሰጣቸው ነው እነዚህ መነኩሴ ከሚዲያ አካላት ጋር ተነጋግረው ያንን ዶክመንተሪ እንዲሰራ የተደረገው የሚለው ነገር በጣም ጥያቄ ውስጥ የሚገባ ነው ማለት ነው። እናንተስ እንደዛ ከሆነ አዲስ አበባ የተቀመጠ ሰው ይሄንን ነገር ለመጠቀም ከሞከረ እናንተ ነጋዴን በነጋዴ እንዴት ለመዳኘት ፈለጋችሁ? በቤተክርስቲያኗ ሚዲያ መምጣት ለምን አቃታችሁ? እሺ እሸቱስ ሰራ፣ ትክክል አይደለም። ዓለማዊውን ነገር ጨምሮ ያልተባለውን ተባለ ብሎ አምጥቷል። እሺ ይሄን ስህተት ነው ብላችሁ ካያችሁትና ከተረዳችሁ ለምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ሚዲያ ነገሩን ለመዳኘት ለምን አልመጣችሁ? ኦቲሲ አለ። ለምንድን ነው ይሄንን እምቢ ብለዋችሁ ነው? ለምንድን ነው በእግረኛው ሚዲያ የእሸቱ ሚዲያ እንዲዳኝ የፈለጋችሁት? ወይም የእሸቱ ስህተት እንዴት በእግረኛው ሚዲያ ሊስተካከላል ብላችሁ አሰባችሁ? ይሄ እኮ መጠየቅ አለበት። እንዴ በዚህ በሰለጠነ ዘመን ብዙ መረጃ ባለበት እንዴት ነው ነገሮች እንዴት አሰባችኋቸው? አባቶቻችን ይሄ ትልቅ ታሪካዊ ገዳም ነው። የብዙ ኦርቶዶክሳውያን አይን ወደዚህ የሚያተኩርበት ገዳም እንደመሆኑ ለኦርቶዶክሳውያን ሴንሲቲቭ ስፍራ መሆኑን እያወቃችሁ ለምን በዚህ ልክና በዚህ መጠን እሸቱን በእግረኛው ሚዲያ መዳኘት ፈለጋችሁ? ሁለቱም ነጋዴዎች ነው ያልኩበት ምክንያት ሁለቱም ዩቲዩበሮች ናቸው። ያኛውም የራሱን ቢዝነስ ነው የሚሰራው፣ ይሄኛውም የራሱን። ምክንያቱም አንድ ሰው ዩቲዩበር ሆኖ ወደ አንድ ስፍራ ሲሄድ የራሱን ቪው እና ሰብስክሪፕሽን አስቦ ነው የሚሄደው፣ ወይም ደግሞ የተደረደረበትን ገንዘብ ያንን አስልቶ ነው የሚሄደው፣ ዝም ብሎ አይደለም። ይህን እናውቃለን። ደግሞ ልፍ ሲሉ ሁለቱም የቤተክርስቲያን ልጆች ናቸው። እሸቱ ላይ መቁጠሪያ የሚቆጠርበት መቆሚያ የሚዘቀዘቅበት ስዕለ ማርያም የሚነሳበት፣ እግረኛው ላይ ግን ያልሆነ ለምን? ሁለቱም ስህተት ካለ ሁለቱም የቤተክርስቲያን ልጆች ናቸው። ስለዚህ እሸቱ ደግሞ ለዚህ ይቅርታ ጠይቋል። ይቅርታ ከጠየቀ በኋላ ይሄንን አነሳስታችሁ አንደኛውን አጽድቃችሁ አንደኛውን መኮንን ለምን ፈልጋችሁ? እናንተ የቤተክርስቲያን አባቶች ናችሁ፣ የገዳሙ አስተዳዳሪዎች ናችሁ። እንዴት በአባትነት ልክና መጠን መገለጥ አልፈለጋችሁም? ክርስቶስ ከባት ያበሳ ነው፣ ኃጢአትን የሚከድን የሚሸፍን ነው፣ ፈጣሪ ነው። እርሱ ሁሉን እኩል የሚያይ ነው። ስለዚህ ፈታሄ ጽድቅ ነው። እንዳየ አይፈርድም፣ እንደኛ አይደለም። ስለዚህ እግዚአብሔር እንደዚህ የሚል ይመስላችኋል? በፍጹም። ስለዚህ አባቶቻችን ተሳስታችኋል እያልን አይደለም። እኛ እያልን ያለነው ከቤተክርስቲያን ትምህርት ከቤተክርስቲያን አስተምህሮት አንጻር ይሄ ነገር እንዴት ቢታይ ነው በዚህ ልክና በዚህ መጠን እንዲሆን የተፈለገው የሚለውን ነገር እንድታዩትና እንድታስቡበት ነው። ከዛ አለፈ ሲል ይህንን የምትከታተሉ ኦርቶዶክሳውያን የቤተክርስቲያን ትምህርት በቤተክርስቲያን ትምህርት ነው የሚታየው። የቤተክርስቲያን ትምህርት የማያውቀው ገዳም የለም። ገዳማቱንም ሁሉንም የቤተክርስቲያን ትምህርት ያውቀዋል። ገዳማቱም በቤተክርስቲያን አስተምህሮት የተመሰረተ ነው። ለዚህ ደግሞ መጽሐፍ ቅዱስ በግልጽ ስለ ገዳሙ ያስቀምጣል እና አንዱን ከአንዱ እየሳባችሁ አንዱን ኮንናችሁ አንዱን የምታጸድቁ ሰዎች ልትታረሙ ይገባል። ሁለቱም የግለሰብ ሚዲያዎች ናቸው። ሁለቱም ዩቲዩበሮች ናቸው። ሁለቱም ነጋዴዎች ናቸው። የዲጂታሉን ዓለም ተመርኩዘው የሚሰሩ ናቸው። የሁለቱም ደግሞ የቤተክርስቲያን ልጆች ናቸው እና እግረኛው ሚዲያ በተለይ በጣም ነገሮች ላይ አትኩሮት ብታደርግ እንደ ትክክል አይደለም። ይሄ ከአሁን በፊት የሚያነሳቸው ሐሳቦች ወይም የምታመጣቸው ጉዳዮች ለቤተክርስቲያን በጣም ጾርና ለቤተክርስቲያን ፈተና እየሆኑ ነው። እንደ አንድ ወንድም እኔ ልልህ የምችለው በጣም እንዲህ አይነቱን ነገር ብታስብበት እና ከእሸቱ የተሻልኩ ነኝ ወይ ባለብሽን የገባሁት እና አስነብቤ እንዲህ አድርጌ አስካለ ምናምን ብለህ አስጠርተህ ስማቸው እሸቱ ብለህ ሜንሽን አድርገህ አትደንግጡ እንዲህ ነው ምናምን ብለህ የሄድክበት ርቀት በጣም የሚያስገርም ነው። በጣም ስህተት ነው። እኔ ልክ አይደለም። ስለዚህ ኦርቶዶክሳውያን በዚህ መጠን ነገሩን እንድታዩት ነው ይሄን ይዤ የመጣሁት። ይሄ ቪዲዮ የሚደርሳችሁ ለብዙዎች ሼር አድርጋችሁ አድርሱልኝ። ሚዲያችን እንዲጠናከር የራሳችሁን አስተዋጽኦ አድርጉ። አመሰግናለሁ። ቸር ያገናኘን።